ትሬዲንግን ዋና የገቢ ምንጫችሁ ለማድረግ የመረጣችሁ ከሆነና ስራችሁ እሱ የሚሆን ከሆነ ገንዘብ ማትረፍ ቀላል እንደማይሆን ነው። ደግሞ አንዴ ተምራችሁ ሁሌ ዝም ብላችሁ ምሰሩበት ሙያም አይደለም። ሁሌ ማጥናት፣ ሁሌ አዳዲስ እጆችን መፈለግ ይጠበቅባቸዋል። ሳልል ማለፍ የማልፈልገው ሌላ ነገር ደግሞ ፕሮ ትሬደሮች አንድን ስትራቴጂ ብቻ አይጠቀሙም። አብዛኞቹ ብዙ ሞዴልና ብዙ ስትራቴጂ አላቸው። ምናልባትም አንዳንዶቹ አውቶማቲካሊ ትሬድ የሚያደርግ ሲስተም ይጠቀሙ ይሆናል። ሌሎች ደግሞ ቀሪውን ገንዘባቸውን ኢንቨስት ያደርጋሉ። በዚህም የተወሰነ ቢትኮይን፣ የተወሰነ ኤስኤንፒ፣ የተወሰነ ቦንድ ይገዛሉ። የእነዚህ ጥቅም ደግሞ ሁልጊዜ ትሬድ ማድረግ ባይጠበቅባቸውም ትርፍ ስለሚያስገኝላቸው መልቲ ሚሊዮነር ያደርጋቸዋል። ምን እንደሆነ ታውቃላችሁ? ብዙ ትሬደሮች ኢንቨስት ማድረግ አይፈልጉም። የሚገርም ነው። ትሬደር ማለት እኮ ፋይናንስ ላይ ያለ ሰው ነው ማለት ነው። ከዛ ግን ኢንቨስት ማድረግ አይፈልግም። ያ ማለት በጣም ብዙ ብር ጠረጴዛ ላይ ትቶ ይሄዳል ማለት ነው። ስለ ትሬዲንግ እና ኢንቨስቲንግ መማር የምትፈልጉ ከሆነ የቴሌግራም ቻናሌ ባዮ ላይ አለ።